ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባለንበት ዘመን ወጣቶቹ ከአዛውንቶቹ በበለጠ በብቸኝነት የሚሰቃዩት ለምንድን ነው? የ26 ዓመት አዳም ቤኬት በቀዝቃዛው የጥቅምት ወር አንድ ምሽት የሆነውን በሚገባ ያስታውሳል። ጊዜው በአውሮፓውያኑ 2021 ነው። ከአንድ ዓመት በፊት ወደ ብሪስቶል በሥራ ምክንያት ቢመጣም ጓደኛ ለማፍራት ግን ዳገት ሆኖበት ነበረ። ሁሌም ብቻዬን አይደለም ግን ባዳነት ይሰማኝ ነበር ሲል ያስታውሳል። የዚያን ዕለት ወደ ቤቱ የሄደ የሃሎዊን በዓልን ለማክበር የተዘጋጁ ሰዎች በተለያዩ አልባሳት ደምቀው መንገዱን ሞልተውት ነበር። ወደ ጓደኛው ቤት የሚሄዱ ቢራ ለመግዛት ወደ መደብር ጎራ የሚሉትን ሰዎች አልፎ ጉዞዬን ቀጠልኩ። ሁሉም ግሮሰሪዎች ጢም ብለው ሞልተዋል። ልክ ከሌላ ዓለም እንደመጣሁና እኔ የዚህ አካል እንዳልሆንኩም ተሰማኝ። በዚያ ምሽት ብቸኛ የሆነው እርሱ ብቻ እንደሆነ ተሰምቶታል። ነገር ግን ይህ የእርሱ ስሜት የትውልዱ መገለጫ እየሆነ ነው። ስለ ማህበራዊ መገለል ሲወራ አብዛኛው ጊዜ ትኩረት የሚሆነው አረጋውያን ላይ ነው። ነገር ግን አንዳንድ ጥናቶች በብሪታንያ በ20ዎቹ የዕድሜ ክልል የሚገኙ አፍላ ወጣቶች ብቸኝነት እንደሚያጠቃቸውም አሳይተዋል። ባለፈው ወር ዩናይትድ ኪንግደም የብሔራዊ ስታቲስቲክስ ቢሮ ይፋ ያደረገው ጥናት ዕድሜያቸው ከ16 እስከ 29 የሚሆኑ 33 በመቶ ብሪታንያውያን ብቸኝነት እንደሚሰማቸው ተናግረዋል። በዚህም ዓመት የዓለም ጤና ድርጅት በዓለም ላይ የተሰሩ የተለያዩ ጥናቶችን በመፈተሽ ወጣቶችና አዋቂዎች በከፍተኛ ደረጃ በብቸኝነት መጠቃታቸውን መናገራቸውን ይፋ አድርጓል። መረጃው ውስብስብ ነው። በአንዳንድ ሀገራት በጣም በዕድሜ በገፉ ሰዎች ዘንድ ብቸኝነት እየጨመረ የመጣ ቢሆንም ከ18 እስከ 30 ዕድሜ ክልል ውስጥ ያሉት ወጣቶች ዘንድ ግን በከፍተኛ ሁኔታ ጨምሮ ተገኝቷል። ተንታኞቹ እንደሚሉት በአብዛኛው ጥናቶች ውስጥም ወጣቶች በተለየ ብቸኝነት እንደሚያጠቃቸው ያሳያሉ። ከ18 እስከ 24 ዓመት ዕድሜ ክልል ውስጥ ያሉ ወጣቶች በጣም ብቸኛ ናቸው፣ ከዚያም አዛውንቶች ይከተላሉ ይላሉ በሼፊልድ ሃላም ዩኒቨርሲቲ በዘርፉ ላይ ምርምር የሚያደርገው ማዕከል ዳይሬክተር የሆኑት ፕሮፌሰር አንድሪያ። እየጨመረ የመጣው ችግር ነው። ግን ይህ ለምን ሆነና መፍትሄ አለ? የመለያየት ጣጣ ባለሙያዎቹ ዘመናዊ ዓለም ይኮንናሉ። በርካታ ዕድሜያቸው በ20ዎች ውስጥ የሚገኙ ወጣቶች በዙሪያቸው ስላሉ ሰዎች በበቂ ሳያውቁ አብረው ይኖራሉ። ወዳጆቻቸውን የሚያናግሩትም ቢሆን በማህበራዊ ሚዲያ ላይ ነው። በእርግጥ ሁሉም ነገር ድቅድቅ ጨለማ አይደለም። ኢንተርኔት ምስጋና ይግባውና ጓደኞቻቸውን ከመላው ዓለም ማግኘት ይችላሉ። ነገር ግን በአጠቃላይ ባለሙያዎቹ እንደሚሉት እንደ ፍሬንድስ ባሉ ተከታታይ ድራማዎች ውስጥም የሚታየው የ20 ዓመት ዕድሜ ውስጥ ያለው ጓደኝነት ያበበ ሕይወት ምስል አስቸኳይ እርማት ያስፈልገዋል። በአውሮፓውያኑ በ1990ዎቹ ዝነኛ የነበረው ፍሬንድስ የተሰኘው ሲትኮም ላይ ዕድሜያቸው በ20ዎች ውስጥ የሚገኙ ወጣቶች ማህበራዊ ሕይወታቸው የዳበረ መሆኑን ይታያል። ቢቢሲ ያነጋገራቸው ባለሙያዎች ኃላፊዎች፣ የሕክምና ባለሙያዎች ግን 20ዎቹ የዕድሜ ክልል በዋናነት የብቸኝነት ዘመን ነው ይላሉ። የወጣትነት ዘመን ሀሳብና ጭንቀት የሌለበት አድርገን እናቀርበዋለን፣ ነገር ግን በሰዎች ሕይወት ውስጥም መከራ የሞላበት ወቅት ነው ይላሉ በሃርቫርድ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሪቻርድ ዊዝባወርድ። ወጣትነት መረጋጋት የራቀው ጊዜ ነው። ከቤተሰብ ተለይቶ የራስን ኑሮ ለመጀመር የሚታሰብበት፣ ጓደኛ በየፊናቸው ለራሳቸው የሚማስኑበት፣ የቤተሰብ ትስስር የላላ የሚመጣበት ወቅት ነው። ይህ የሽግግር ወቅት ለአንዳንዶች ወደ ብቸኝነት የሚመራ ይሆናል። ዋናው ችግር መለያየት ነው። የምታውቁት ሰው ሁሉ በየፊናው ይሮጣል የሚሉት ደግሞ የስነ ልቦና ባለሙያው ዶክተር ሜክጄሪ ናት። ብቸኛ የመቅዘፍ አባዜ። በዚህ ዘመን ደግሞ ዘመን ያመጣው ሌላው ችግር የሚያባብስ ጉዳይ አለ። በበርካታ ዓለም ሰዎች አግብተው ለመውለድ ይዘገያሉ። በዩናይትድ ኪንግደም ሰዎች የሚያገቡበት አማካኝ ዕድሜ 31 ሆኗል። ይህ ዕድሜ ግን በአውሮፓውያኑ በ1970 ለወንዶች 23 ለሴቶች ደግሞ 21 ነበር። ወጣቶቹ ስሜትን ለመግለጽና ለማካፈል የበለጠ የሚደገፉት ጓደኞቻቸውን ነው። ይህንን የሚያደርጉ ጓደኛ በአጠገብ ሲጠፋ ደግሞ የብቸኝነት ጉም ይከባቸዋል።
ፕሮፌሰሩ የማህበረሰብ የተራቀቀ መምጣትንም በምክንያትነት ይጠቅሳሉ። በበለጸጉ ሀገራት በቤተ ክርስቲያናት፣ በማህበረሰብ ቡድኖች ወይንም በንግድ ማህበራት ውስጥ ያለ ተሳትፎ ከአውሮፓውያኑ በ1970ዎቹ ወዲህ እጅጉን ተመናምኗል። ይህ ብቻ መቅዘፍ ይባላል። ማህበራዊ ህይወትን ከመሻት ይልቅ ብቸኛ ሆኖ በተዘጋ ቤት ማሳለፍ እና ከራስ ጋር መሆን ፍላጎት ነው። ፕሮፌሰር ዊዝቦርድ የልጅነት ቤቱን ጥሎ ብቻውን ለመኖር የሚወስን ወጣት በፍጥነት ማህበራዊ ትስስር የላላበት ህብረተሰብ ውስጥ ሲወድቅ ብቸኝነት በሸካራ እጆቹ ይቀበለዋል ይላሉ። ብቸኝነት በሚያጠቃው ማህበረሰብ ውስጥ ነው የምንኖረው። ብቸኝነት አንዳችን ለሌላችን ያለን አሳቢነትና ተቆርቋሪነት መጥፋቱን ማሳያ እንደሆነም አሳስቧል። ስልኮቻችን የሚያመጡት አሉታዊ ስሜት በዚህ ዓመት ዕድሜያቸው ከ18 እስከ 24 ዓመት ውስጥ ያሉ ብሪታንያውያን በቀን ለ6 ሰዓታት ከ20 ደቂቃ በኦንላይን ላይ ያሳልፋሉ። አንዳንዶች እንደ ኢንስታግራም እና ስናፕቻት ያሉ መተግበሪያዎች ሰዎች በአካል ከመነጋገር ይልቅ በኦንላይን ላይ እንዲያወሩ ስለሚያበረታቱ ለብቸኝነት ስሜት አስተዋጽኦ ያደርጋሉ ብለው እያሰቡ ይሆናል። ነገር ግን መረጃው ይህንን በግልጽ አይደግፍም። አንዳንድ ባለሙያዎች እንደሚሉት በእርግጥ እውነት የሆነው ነገር ግን የማህበራዊ ሚዲያዎች ቀደም ሲል የነበረውን የብቸኝነት ስሜት የሚያጎሉ መሆናቸው ነው። ዶክተር ጄሪ የማወዳደር እና የተስፋ መቁረጥ ምክንያት ብላም ትጠራዋለች። እያንዳንዱ ሰው የቅርብ ጓደኛ ያሉት ይመስላል እና ሁሉም በዱባይ ከአውሮፓ ላይ እየዘለሉ ይዝናኑ ነው ብለን እናስባለን። የእኔ ችግር ምንድን ነው? ቅዳሜና እሁድን ማንንም አላየሁም እንላለን። ሌላው ጉዳይ ብቸኝነት ላይ የሚያደርጉ ጥናቶች ለራስ ማዳላት ያላቸው ይመስላል። ስለ ብቸኝነት የተደረጉ ጥናቶች በአብዛኛው የተመሰረቱት ግለሰቡ በሚሰጠው መረጃ ላይ ተመስርቶ ነው። ይህ ማለት ሰዎች በብቸኝነት ይሰማቸው እንደሆነ ተጠይቀው የሰጡት መልስ ነው የጥናቱ ግብዓት የሆነው። ፕሮፌሰር ዌይስቦርድ ደግሞ የአእምሮ ጤናና ሕክምና ቋንቋን የበለጠ አቀላጥፈው የሚናገሩ ወጣቶች ከአረጋውያን ይልቅ ራሳቸውን በዳሰሳ ጥናቶች ውስጥ ብቸኛ ነኝ ብለው የመግለጽ ዕድላቸው ከፍተኛ ነው ይላሉ። ለራስ አድልቶ መረጃ መስጠት የእንቆቅልሹን አንድ ክፍል ሊያብራራ ይችላል ብለው ያስባሉ፣ ግን በእርግጠኝነት ሁሉም ላይሆን ይችላል። በእርግጥ በወጣቶችና በአዋቂዎች መካከል የሚታየው ከፍተኛ የብቸኝነት ደረጃ እውነተኛ ስህተት እንጂ የቁጥር ቅዠት አይደለም። ዶክተር ጄ የመጪውን ጊዜ ስትመለከት ተስፋ ይታያታል። ዕድሜያቸው በ20ዎች ውስጥ ያሉ ወጣቶች በኮቪድ ወረርሽኝ ጊዜ እንደነበረው በቤታቸው ብቻቸውን ተቀምጠው የሚሰሩበት ጊዜ አብቅቷል። በርካታ ድርጅቶች ሰራተኞቻቸውን በቢሮ ውስጥ ረዥም ጊዜ እንዲያሳልፉም ያበረታቱ ነው። ዶክተር ጄሪ በተጨማሪ ስምና ዝና ያላቸው ሰዎች ማህበራዊ ሚዲያ እያመጣ ያለውን አሉታዊ ተጽዕኖ መረዳታቸውን ተመልክታለች። በእርግጥ ወጣቶች ከማህበራዊ ሚዲያ ለመራቅ ፍላጎት እያሳዩ ባይሆንም ተስፋው ግን ይታያል። አካልም ማህበራዊ ሚዲያ ጠልተን በርክቶ ማየት እፈልጋለሁ፣ ችግሩ በኪሳችን ውስጥ መሆኑ ነው ብላለች። ለአንዳንዶች ድመት ማሳደግ ብቸኝነትን ሲያባርር፣ ለሌሎች ደግሞ በጋራ ወጣ ብሎ ሳይክል መጋለብ፣ ተራራ መውጣት፣ የእግር ጉዞ ማድረግ ብቸኝነትን ለማባረር መፍትሄ ሆኗል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።